አርገነዋል ነምለ ዝርያ አርገነዋል 2-0 እየተመራ ማለት ነው 3-2 ስጥፍና ያር በገዛ ሜዳችን ማለት ነው አስተናግደን የሚገርም ድል የሚገርም መብራን የሚገርም አሰልጣኙ መጀመሪያ 45 ላይ ተሰርቶ ነበር ሁለተኛው 45 ላይ ተሰርቶ ማስተካከለ በቃ የሚገርም ቡድን ያለ ማርያምን በቃ በስነ ስርዓት 2-0 ስንመራ ቆይተን ስጥፍና ያደረግነው እንችላለን ማለት በቃ ዛሬ አሰልጣኙ መጀመሪያ 45 ጥፋት አጠፋ ሁለተኛው 45 አስተካከለው ቀያሪዎችን ቀየር ቡድኑ አላማረውም ሁለተኛው 45 ቀየር ቡድኑን አስተካከለው 2-0 ስንመራ ቆይተን ወደ 3-2 ባለፈው ማክሰኞም ለታ ሮብለታ እንደዚህ ነው ያደረግነው 2-1 ስንመራ ቆይን ከረፍት በኋላ ጨዋታውን ገለበት ነው አሁንም ደገምነውንም በለዝርያ የሚያስደስት ጨዋታ ነው በደንብ ኮፒ ሊንክ አድርጎ በደንብ ፎሎ ያረክ እንዳይረሳ ማለት ነው ዝርያ ያሸንፈናል እንችላለን ቸልሲ 3 ዌስትሃም 2 ማለት ነው ካምባክ ሚገርም ካምባክ ሌም ሮዚኒየር የምትባዩ ሰውዬ ማለት ነው ድፍረትሽን ሳላደንቅልሽ አላልፍም ፕሪሚየር ሊግን አላወቅሽም መሰለኝ ተጫዋች እንደዚህ ነው የሚጫወት እንዲህ ነው መጫወት ከኛ ጋርም ካራባው ካፕ በሜዳችን መተሽ እንደዚህ ብትጫወሽ ሙዳችን ዌስትሃም ፈርስት ሃፍ ትክክለኛ ፈርስት ሃፍ ኤፍሲ ማለት ዌስትሃም ሁሉም ላይ ፈርስት ሃፍ ያገባባቸውና ሰከንድ ሃፍ ባናቱ መተከል ሚገርም ካምባክ ማለት ሚገርም ካምባክ 5 ጎል ፕሪሚየር ሊግ ላይ ካየን እኮ ስንት ጊዜ አንቺ ጽድት ያልሽ ፖዚሽናል ፉትቦል ማናጀር ማለት ነው አሁን ዳይሬክት ፉትቦል ነው ዳይሬክት ፉትቦል 3 ወር ከዘለቅሽ በዚህ እናደንቅሻለን ሳያምር ቀርቷል ኤክሳይቲንግ ፉትቦል ነው የምትጮቹ ሃይ ሪስክ አባቴ ተመችቶናል ያበደ ጨዋታ ማለት ነው 5 ጎል ማን ያረካ ነበር ማንቼና ሊቪዎች ቋጥሮ አልተሳኩላቸው ሃንግማን እኔ አይመለከተኝ መቼስ ማትመጪልኝ ከሆነ ትመጪልኛለሽ አዝናናሽኝ ሊቤና ማንቼን አቃጠልሻቸው ምክንያቱም ማንቼ ከመቋጠር ወደ ኋላ ወንድም ጥላ የሚባል ነገር የለም በጥቅም ነግሬሻለሁ ማለት አትሰከሺ ኮንግራቹሌሽንስ በቃ ሊባል የሚችል ነገር ጥቀስ እንግሊዝ ፕሪሚየር ሊግ ማመን ዌስትሃም ብዙ ነገር አመነን እናቴ ነው ምሪ ነው 2-0 ስትመራ ቆይተህ 3-2 ተሸነፋለህ በመድሃኒ ያለ አዋረድክ ችግር ውስጥ ቁልቁል እንገባ ነው እኛ ሊቨርፑል ነው የምሪ ነው ወሽመጥ ይብጥስ እናቴ ተም ይሄ ሰካሽ ሆነ አሰልጣኝ ሰራልን ነው ሻምፒዮንስ ሊግ ላይም ፕሪሚየር ሊግ ላይም ካምባክ ቸላው ሃንግማን እንኳን ደስ አላችሁ የምሪ ነው በቃ ይሄን እንደሚያስፈልገው ለሌላ ሰው እንደሚያስፈልግ አቃለ ያራዳልጆች ስለዚህ ቀድሜ የሰራሁት ቪዲዮ ለከታች የሰራሁት አንድ ፒን ማድረገው ቪዲዮ ላይ ያራዳልጆች ቻሌንጅ ነው ፕሮሞሽን የመጀመሪያ ፕሮሞሽን ነች እየገባችሁ በቪው ነው ያራዳልጆች ኮፕሊንግ ሪፖርት ማድረግ አለባችሁ ሳዳ ፊኒሺንግ በዛው እንዳትረሱት አበዛውባችሁ እንዳትረሱት ነው ብላችሁ ለማንኛውም ሃንግማን እንኳን ደስ አላችሁ ቁልቁል ገባንኛ ግን ዌስትሃም ከሜዳው ውጪ 2-0 እየመራ ነው ፈርስት ሃፍ ያውም ቅጥቅጥ እያደረገ ሰማያዊ የለበሱት ብቻ ቼልሲ ናቸው እንዳትሉ ሰማያዊ የለበሱት ቼልሲ ናቸው እንዳትሉ ፕሮፌሰሩ ምንድነው ይዞ የገባው ምን ይሄ ነው ቼልሲ ስኳድ እኔ አልመሰለኝም ግራ ገባኝ እኔ ያየሁት እኔ ቼልሲን አልመሰላለኝ ዋንቢሳካ ቀለደባችሁ እኮ ሁለት መርዝ የሆነ አሲስት ማለት መርዝ የሆነ አሲስት እዲ የካምባክ ንጉሱ ሊቨርፑል ነበር አሁን ወንድሙን አግኝቷል ወንድም ጥላ ቼልሲ ምን አይነት ካምባክ ነው እሺ አርሰናል ላይ እንኳን ይሆን እሺ እንዴት ቼልሲ ላይ ቋጠሩ ይከብደናል ብሮ እንዴት ቼልሲ አሸንፉ 40 ነጥብ ላይ ደርሷል ከሊቨርፑል በላይ ያሉት በቃ ሁሉም ያሸንፉ ነው ዛሬ ካላሸነፈን ከባድ በቃ የአዲሱ ቼልሲ አሰልጣኝ ጥሩ ሳይሆን አይቀርም ቼልሲ አሸንፏል ኮንግራ ቼልሲ ደጋፊዎች ጀመር የሚያምር ጨዋታ ሪሞንታዳ ይልሃል ነው ጀማው ሪሞንታዳ ምን አይነት ኳስ ነው ያየነው እንዴ ምን አይነት ካምባክ ነው ያየነው እንዴ ቼላው ምን ሆነ ነው አረብ እንዴት አባቱ የሚያምር ኳስ እንደነበረ ጋይስ ሁሉ ነገር የነበረው ጨዋታ ነው በቃ ፈርስት ሃፍ ላይ ዌስትሃም ጥንቅቅ ያለ ቡድን ሰከንድ ሃፍ ደግሞ ቼልሲ ጥንቅቅ ያለ ቡድን በቃ ጥንቅቅ ማለት ነው እንዴት አባቱ የሚያምር ፉክክር የነበረበት ጨዋታ ነው በእናታችሁ ጀማው ቼልሲ 3-2 በሆነ ውጤት አሸነፈ ማሸነፊያውን ጎል ግን ኤንዞ ቀረቀረው
ባለቀ ሰዓት በሽረፍራፊ ሰከንዶች የታየ ትልቅ ተአምር ነው ጀማው። በተጨማሪ ደቂቃ ያስቆጠረውና ረበሸ ሜዳውን። ማን የኩክሬላ ጎል ግን ትልቅ መስዋዕትነት ከፍላን ያገባችሁ ማን ያንቴስታ ሲወረወር በጫማ ጥፊ ብሎት ቢሆን ኑሮ ያቺ ተጫዋች በቃ ተንከባላ ፌን ተበልታ ነበር ማንዬ። ለማንኛውም ግን ቼላው ማለት ነው ጀማው 3-2 በሆነ ውጤት አሸንፈው አሁንም የሻምፒዮንስ ሊግ ፉክክሩ ላይ እንዳለ እንግዲህ አስረግጧል። ከዛ ውጪ የትማሄድ። ለማንኛውም ይመቻችሁ ቼልሲ ፋንስ ይመቻችሁ። የሚገርም ኳስ ነው ያየነው፣ የሚገርም ማለት ነው። ቼላው አሸንፈሻል 3-2 በሆነ ውጤት። ግን ምንድነው የኔ ሐሳብ አልከሰርሽም ወይ በዚህ ጨዋታ? በዚህ ጨዋታ ላይ ኪሳራ አላጋጠማችሁም ወይ? እንደ ቡድን የምሬን ነው የምላችሁ ጉልበታችሁን ሙጥጥ አላደረጋችሁም ወይ? ዌስትሃም በሚባል ላለመውረድ በሚጫወት ቡድን በእንደዚህ አይነት መልኩ ተፈተናችሁ እስከ ጨዋታው መጨረሻ ደቂቃ ድረስ እጅግ ግብግብ በተሞላበት ጠበታከለበት ጨዋታ ላይ እንግዲህ አሸንፋችሁ ወጣችኋል። ለዚህ ክሬዲት ሰጣችኋለሁ። ግን ከሁለት ቀን በኋላ እኮ እኛን ትገጥማላችሁ ማለት ኤምሬትስ ትመጣላችሁ። ታዲያ የሁሉ ጉልበት አባክናችሁ እንደዚህ ሙጥጥ ብላችሁ መታችሁ እኛን ቀልብሳችሁ የሚሄድ አቅም ይኖረናል ብላችሁ ታስባላችሁ? የኔን ቡድን አይታችሁታል እንግዲህ አስቀድሞ ሲጫወት አስቀድሞ ጨዋታ ገደለ። ከዛ በኋላ እንዴት ኢኮኖሚካል ሆነ ጨዋታውን እንደጨረሰ ምን አይነት ሮቴሽን እንዳሳየ አይታችሁታል አርሰናል። ይሄ ለእናንተ ውድቀት ነው የምሬን ነው የምላችሁ። በዚህ ጨዋታ ላይ በዚህ ደረጃ መፈተናችሁ የሁሉ ጉልበት ማፍሰሳችሁ ቀጣይ ጨዋታ ላይ አፌክት አያደርገንም ብላችሁ ታስባላችሁ? እስቲ ሐሳባችሁን አካፍሉኝ። ኦነስት ሆናችሁ ማለት ነው ጀማው። እኔ እንደ ሐሳብ ማለት ነው ከፊታችን ከምናደርገው ከኛ ጋር ጨዋታ በፊት ፎጣ ብጥሉ ጥሩ ነው። ይቅርባችሁ፣ አትምጡ ኤምሬትስ ድረስ። ምን ትሰራላችሁ? እዚሁ ባላችሁበት ታይ ይበቃናል፣ ደክሞናል። ባይሆን አሁን ቀዝቀዝ ያለ ሻወር ለሁለት ቀን ምናምን ያስፈልገናል እንጂ ኤምሬትስ መተም እንፋለንበት አቅም የለንም ብላችሁ እጅ ስጡ። የምሬን ነው የምላችሁ። ላኩላቸው ጀማው እናንተ እያላችሁ እንዴት አካውንት ይመታል ጀማው? የአርሰናል ፋሚሊ እያለ እንዴት አካውንት ይመታል ጀማው? እንዴ ኮፒ ሊንክ አድርጉት። የቼልሲ ጨዋታ ምን አይነት ድንቅ ጨዋታ ነው ጀማው! የሚገርም ሬሞንታዳ። አረዲቻው ቀጣይ ከአርሰናል ጋር ነሽ። ካራባኦ ካፕ በረንብ ትፈተኛለሽ። ይሄ ደንቆሮ አሰልጣኝ በረንብ የሚፈተንበት ጊዜ ነው። እስካሁን ጥሩ አካሄድ እየሄደ ነው። የሚገርም ጨዋታ ዛሬ የሚገርም ኤንዞ የሚገርም ጨዋታ የሚገርም እና የአርሴ ፋሚሊ ኮፒ ሊንክ ያስፈልጋል ጀሞ። ኮፒ ሊንክ ይደብደብ። አካውንት ተመቷል ጀሞ፣ ይደብደብ። እንዴ እናንተ ያላችሁ የሊቪ ፋሚሊ የፉትቦል ፋሚሊ በእናታችሁ ይደብደብ። አንዴ ኮፒ ሊንክ ጀሞ፣ ኮፒ ሊንክ አድርጉት። ሞቅ እናድርገው ጀሞ። ይመቻችሁ። ባና አውጣው ባክ ቱ ባክ ካምባክ ይላል። ፈርስት ሃፍ አልቋል ምናምን ብለህ ማለት አላለቀ። ሰከንድ ሃፍ ነው ሀከም እናረገው። ሰከንድ ሃፍ ሰዓቱን ጠብቀን ምን አረግን? 3 ሰጠት አረግን። እንዲህ ማለት ምን ሲጀመር ሮቴት ባናረግ ያንን ሁሉ ማለት ፈርስት ሃፍ ነበር ምናጋያቸው ነው። ፈርስት ሃፍ የሚያልቅ ጨዋታ ነበረ። ሮቴት ማረጋችን ነው ዌስትሃምን እንዲህ ያረጉ። ቶዲቦ ቀይ ትበላል። ቀይ ማለት እንዲህ እኛ ላይ ነው ይሳካው። እኛ ላይ ይሳካው። ይሄ ነው የለም። በቀላሉ ነጥብ መጣል የለም። እስከ መጨረሻው አለን። ታቻላል። ኤንዞ ፈርናንዴዝ ኦቨርሬትድ ነው። ኦቨርሬትድ ነው። ትቀልዳለህ እንዴ? በጣም ኦቨርሬትድ ነው። ከየት አባቱ መጥቶ ያገባው ያንን ኳስ? ጆዋ ፔድሮ ሁሌ ነው የሚችል። ሁሌ ኩኩሬላ መሬት ላይ ሄዲንግ ይገጫል። መሬት ላይ ሄዲንግ። ይሄ ነው ከምባክ። ይቻላል። ስለ ቼልሲ በስተመጨረሻ በነፃነት ምሰራበት ሀገር ገብቻለሁ። እየሳክ በቃ ቼልሲ ይችላል፣ አንግማን ይችላል። ሊሸነፍም አልፈራም። ቼላው ምንድነው የሰራኸው እንዴ? ምንድነው የሰራኸው? አቤት እረፍት ሰዓት አለመለፍለፌ ሲጠብቀኝ ምንድነው ያረከው? ከመቼው ነው ደበላለከው ነገሩን እንዳለ እንዴ? እሺ ስሎት ታይም አንግማን ሰዓትሽን በስትክክል የተጠቀምሽበት። በቃ በስትክክል ቦታው ላይ በስነ ስርዓት ነው የሰራኸው እንዴ? በቃ ቀኑ ምናምን ጸዴ ነው። ቼልሲም ተሸንፋ ምናምን ብዬሽ እኮ ነው ወዬ ልል እኮ ነው። በቃ የራሴን ክለብ ዋ ላረግ እኮ ነው። ባለቀ ሰደው በቃ ወራጅ ቀጠናውን አወረድሽው እንዴ? አረ እንደዛ አይደረግም። እውነት እንደዛ አይደረግም። በስመ አብ ዋት ኤ ካምባክ አረ ይመቻችሁ። በቃ ድሮም በሰዓታችሁ ድርድር አታውቁም። በሃይማኖታችሁ መላእክት ሲመጡ ታያላችሁ አይደለ?
በቸልሲ በዛሬው ጨዋታ ላይ ጆዋ ፔድሮ መላእክቱ ነው የመጣልን። አቤት እኔ ላይቭ ላይ ሆኜ ማለት ነው ቸልሲ ከምባክ ካረገ ጸጉሬን ላጫለው ይብዬ የለፈለፍኩ ነበርኩ። እኔ በቃ ምንም አልልም። በአሰላለፍ ምናምን ብስጭት ምናምን በቃ ለመርኩትና ተኩት። እነ ቤዳድ ይግባሊ ፈርስት ሃፍ ላይን አፕ አወጡ። ሰከንድ ሃፍ ፕሮፌሰር ላይን አፕን አወጣች። እንደተለመደው ከምባክ አረግን። የሚገርም ጨዋታ ወንድነን። እኔ እየወደድኩት ነው። እቺ ፕሮፌሰር እየተመቸችኝ ነው የሌለ እግዚአብሔር በቃ ወኔው ብቻ አይታችኋል። ጨዋታ ላይ ወኔው ሲስቱ መሬት ይደበድባል። ሲያገቡ እንደ ህፃን ልጅ ሂዶ ሰው ላይ ይንጠለጠላል፣ ይንቦረቃል። በቃ ደስ ነው ያለኝ ዛሬ። ምክንያቱም ለምደነዋል። ፈርስት ሃፍ ቢዝነስ ይሰራል፣ ሰከንድ ሃፍ ሪል ፉትቦል። ፈርስት ሃፍ ቢዝነስ፣ ሰከንድ ሃፍ ሪል ፉትቦል። ስለ ጨዋታው ምን ተሰማችሁ እስቲ? ጆዋ ፔድሮ፣ ኤንዞ ወዳችኋለሁ። ፓልመር ዛሬ ሁለት ኳስ ያንደቀ ኳስ ሳተ። በሱ አልፈርድም ማርያምን። ለማንኛውም ስለ ጨዋታው ምን ተሰማችሁ? ኮሜንት ላይ ሀሳባችሁ ንገሩኝ። ከንቲባው ነኝ። መልካም አዳር። ሲጀምር ሀከር ነው። ሀከር ደግሞ ማለት ነው ሀክ እስኪያደርግ ድረስ ነው 45 ደቂቃ ፈጀበት። ሀክ እስኪያደርገው ውስጥ ገባ። ከዛ ውስጡ ገባ ዝብርቅርቅ አደረገው። በቃ የሆነ ዝብርቅርቅ ለማያ እኔ አሁን ምንም አልልም። ማያ ለማያ አድርሱልኝ። ታቋታላችሁ የቼልሲ ደጋፊ ለማያ አድርሱት ይሄን ቪዲዮ። በጣም አክባሪሽ ነኝ። ምንም አልወራም እኔ። በቃ አንቺ ትችያለሽ፣ እኔ አልችልም። እኔ አንችልም። ኦጂ ጋራ ላይቭ ላይ ሰከንድ ሃፍ ሊጀምር ሲል ጆዋ ፔድሮና ሌሎቹን ተጫዋቾች ያስገባል አለች። 3-2 ያልቃል ጨዋታው። እግዚአብሔርን የነበራችሁ ታውቁታላችሁ። 3-2 ያልቃል አለችን። እኔ ምን አልኳት? ፕራይም ሮላንዶ፣ ፕራይም ሃዛርድ እና ፕራይም ሜሲ ቢገቡ አናሸንፋቸውም። እነሱ ሌቭል 10 ሀራም ፉትቦል ነው የሚጫወቱት አልኳት። ለካ እሷ ነች የምታውቀው። እውነት አንቺ ምን አይነት ሰው ነሽ ግን እንዴ? ነው ወይስ ቀድመሽ አይተሽዋል? እሺ ነገ ምንድን ነው መሆኑ ንገሪኝ። እኔ ነገ ምን እንደምሆን አንቺ ትችያለሽ። በፈጣሪ ስም የሆነ ከምር የሆነ ነገር ታይቷታል። እርግጠኛ ሆና ነበር ስትወሪ ነበር። ይኸው ጸቡን ፓርት ራሱ ሳይታያት የጸቡ ራሱ ታይቷታል መሰለኝ። ፓልመርን ግን አክብሬዋለሁ ታውቃለህ። ቆሞ አይቷቸው ማለት ልክ ጸቡ ሲረጋጋ ሄዶ ለዳኛው እንትና ብሎ ሁሉንም ነገር ነግሮ በቀኝ ፎፋና አንተ ምን አመጣጡ ግን ምንድን ነበር? የአዳማ ትሮሪ በስመ አብ ፔድሮ ኔቶ ማለት ነው 100 ነበረ፣ ሌቭል 100 ደርሶ ነበር። ንዴቱ በአንድ ጊዜ 0 ሲያዩ አመጣጡ ያ ምንድን ነው የሚያክለው? ጆዋ ፔድሮ ግን ማለት ከምር በቃ ለካ ይጣላል። እናንተ እሱ ራሱ ዱርዬ ትችላላችሁ። ቃል የለኝም። አለቀ። ግባና አውጣው። ጨዋታን ለማሸነፍ አንድ አፍ በቂያችን ነው። ሰከንድ አፍ ኤፍሲ እንለያለን። እግዚአብሔርን እንዲህ ነው ምንችለው። ሊያም ሮዚነር ይችላል። አለቀ በቃ። ጆዋ ፔድሮ ማንም ከሱ ጋር ራሳችሁ እንዳታወዳድሩ ከዚህ አጥቂ ጋር አለቀ። ተቀይሮ ገብቶ ጎል አሲስት ባለፈው ያገባውን አይታችኋል። እኔ ለዚህኛው ቼልሲ ቃል የለኝም። አርሰናል ተዘጋጅ። አንድ ላይ ነው የምናየው፣ አንድ ላይ እንቀውጠዋለን። ተዘጋጅ። ቲም ነው ያለኝ። በቃ ምን አይነት ቼልሲ ነው ያየነው? በስማ ምን አይነት ካምባክ ነው ያደረግነው? በቃ እንችላለን። ቼልሲ ማለት ይሄ ነው። እሺ በቃ ስለሚቻል ነው። ኤንዞ በቃ ቴንኪው። ሁላችሁም ትችላላችሁ። በቃ እኔ ምንም ማለት ምን አይነት ጨዋታ ነው የተመለከትነው? በዚህ ጨዋታ የቼልሲ ደጋፊዎች ካመለጣችሁ እግዚአብሔርን በጣም በራሳችሁ እዘን። እግዚአብሔርን ነው የምላችሁ። ኮቹ እነ ጌተንስን እነ ዴላፕን ማይረቡ እነ ባዲያሼል እነ ቻሉባን ምናምን አስገብቶ አጉል ሰራለት ለመባል ነው። እነዚህ ማይረቡን ተጫዋቾችን ቅያሪ ሰራልኝ እንዲባል ነው ምናምን ነገር አንዱ አለኝ። ልክ ሶጣ ማለት ከኳስ የፈለገ ማይረቡ ተጫዋቾችን አስገብቶ ተቀያሪ ስራልኝ ብሎ ይቀይር። እንደ ዛሬ ብቻ አጩትልኝ። እኔ ከነዚህ ከአቬሬጅ ቲሞች ጋር ማሸነፍ ነው የናፈቀኝ። በቃ እግዚአብሔር ቶፖችን አሸነፈ። እነዚህ አቬሬጆችን ማሸነፍ ምን አይነት ጨዋታ ነው? ምን አይነት ጆዋ ፔድሮ እግዚአብሔር እንደዚህ በቃ ሁሌ ባስደሰቱ እኔ እግዚአብሔር ማይሰርን ማርሰናልን ጂቲን ማሸነፉ ብቻ እንደዚህ ያሸነፉልኝ። እግዚአብሔር እየተመሩ ምናምን ነገር ዋንጫ በሉት እኮ እግዚአብሔር በጣም ደስተኛ ነኝ በዛሬ ጨዋታ። እግዚአብሔር የሚያምር ጨዋታ ከረፍት በፊት አልነበረ፣ ከረፍት በኋላ የሚያምር ጨዋታ ነበር ያየነው። የቼልሲ ደጋፊዎች ምን አይነት ስሜት እንደሰማችሁ በዚህ ጨዋታ?
ይመቻችሁ። እግዚአብሔር ገባና አውጣው ይላል። ይሄ ነው ቼልሲ። ምን አይነት ቼልሲን የተመለከትነው? ምን አይነት ካምባክን የተመለከትነው? እንችላለን። ይሄ ነው ቼልሲ። ምድረ ቋጣሪያንስ ምንሸነፍ መስሎች ነበር። ሳታውቁ ሰዎችን አትናቁ። ይኸውና ቼልሲ አሳየ ማንነቱን። እንችላለን። ምን አይነት አሰልጣኝ፣ ምን አይነት ቀመረኛ አሰልጣኝ ያለን። እንችላለን። ምን አይነት ኩኩሬላ ነው? ምን አይነት ጆ ፔድሮ ነው? ምን አይነት ኤንዞ ፈርናንዴዝ ነው? ኧረ አበድኩኝ ጀማው፣ ኧረ ጨውኩኝ፣ አበድኩኝ፣ አልወጣልኝም። እንችላለን። ምን አይነት ክለብ ነው ያለን? ምን አይነት ክለብ ነው ያለን? እንችላለን። ይሄ ነው ቼልሲ። መጣንልሽ ወያለው ማክሰኞ እንሰጥሻለን አንቺንም